እንዴት አድርጌ መወጣት እንዳለብኝ ስለማውቅ ነገር ግን አሁን ያሉት የሄደው ነገሩ የደረሰው ጋሽዬና አብዬ ጋር ነው። እነሱን ላለማስከፋት እነሱን በማክበር እንደገና ደግሞ የተወራው ነገር በቃ ልክ ነው የሚል እሳቤ እንዳይኖራቸው በማሰብ ነው እንጂ የቀረውት እኔም እኮ ከመሄድ ወደ ኋላ የሚከለክለኝ ምንም ነገር አልነበረም። ይዩት ለምን ከመሄድ ምናምን እንደውም ማለት ነው ይዩት በቃ ያለውን ነገር ማውቀው ያሳመነ ራሳቸው ናቸው። መተባበር ስላልቻላችሁ በጣም ነው አንቺ ጋር አትቆራረጥም እዩ ካንተ ጋር አትቆራረጥም። ከዛ ከኔ ጋር ሊቆራረጡ ስለማይችሉ እኔ ራሴ ሄዳለሁ አብራችሁ ይመጣሉ። እስከ መጨረሻም ኤፋ ቆርጡ ተነስቷል። ሩታ ላይም አብዶባታል። እንዴት ትለቀያለሽ? ንጋሽ ጋር ሲሄድ እንዴት ፈቀድሽ? ወይም አንቺ ተከትለሽው ለምን አልሽም? የነሱ ፍላጎት እያወቅሽ ይሄን አክል የለፋንበት ነገር ገደል ከተሽው እያለ በጣም አንቡር ብሏል። በስከ መጨረሻም እናንተ ከነሱ አትቆራረጡም፣ እኔ ከነሱ ተቆራርጬ ስለማይቀር እኔ ራሴ ከሁሉም ሂጄ ተጋፍጬ ከሁላቸውም ተጋፍጬ አብርሽን ይዤው መጣለው። መቼም ቢሆን ለኤርሜላ አይሆንም። አብርሽ የሩታና የሩታ ብቻ ነው። ይህን አክል ምለፋው ህይወቱ እንዲኖርና የመረጠው ትዳሩ ጋር ደስተኛ ሆኖ እንዲኖር ከልጁ ጋር እንዲኖርና ከሚስቱ ጋር በደስታና በፍቅር ትዳራቸው አሳምረው እንዲኖሩ ነው ምፈልገው። እሱ ፍላጎቱ እያከበሩለት አይደለም። ነገር ግን የነሱ ፍላጎት የቡዜም ሆነ የዴ ፍላጎት እሱ ከኤርሜላ ጋር እንዲሆን ነው። አንቺ ደግሞ ሚስጥሩን እያወቅሽ እንዴት ትለቀያለሽ? ሁሉ ነገር እያወቅሽ ብሏታል። ያ ማለት አብርሽ ከኤርሜላ ጋር መኖር አይፈልግም። የሚፈልገው ከሩታ ጋር ነው። ለነሱ የነገራቸው ሚስጥር ስላለ ነው። ስለዚህ እነሱ ስለተጫኑት ነው እንደዚህ የሚሆነው እንጂ እሱ ምንም ነገር እንዳልታመመም እነሱ ጠንቅቆ ያውቃሉ። ነገር ግን የነሱ ሀሳብ ነጋሽዬ ጋር ሊወስዱ ሳይሆን ነጋሽዬ ጋር ወስዶ ከኤርሜላ ጋር እንዲሆን ስለሚፈልጉ ነው ብለዋል። እንግዲህ በዚህ ልክ ደግሞ ኤፋን ጋሽዬ ጋር አብርሽ መሄዱ በዚህ ልክ ያስፈራው ነገር ወይም ለምን ይሄ እንደዚህ ያናደደው ነገር ምንድነው የሚለው በየአንዳንዱ ሚስጥር ነግራችሁ ይሆናል። እስከ መጨረሻው ቪዲዮ ለመከታተል ሞክሩ። ሀሳብ አስተያየታችሁ አስቀምጡ። የእናንተም ድጋፍ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ፋሚሊዎች ሰላም ብያለሁ። ሰላማችሁ ብዝት ይበልልኝ። አህለን ወሰህለን ብያለሁ። እንኳን ደህና መጣችሁ። እንግዲህ ፈጣሪ ከእንደዚህ አይነት ጭቅጭቅ ከእንደዚህ ዝርክርክርክ ጭምልቅ ካለ ትዳር ፈጣሪ ይጠብቃችሁ። ትዳርም ያላችሁ ፈጣሪ ትዳራችሁ ከእንደዚህ ከኤርሜላ አይነት ሴቶች ይጠብቅላችሁ እያልኩ ያለማችሁት ያሰባችሁት የወጣችሁበት አላማ ደግሞ ተሳክቶላችሁ በሰላም በደስታ በፍቅር ለሀገራችሁ ያብቃችሁ። ስኬታማ ሆናችሁ ትርፋማ ሆናችሁ ምኞታችሁ ተሳክቶ ቁጭ ብላችሁ የምትበሉበት ሪስክ ፈጣሪ ከፍቶላችሁ በደስታ የምትኖሩበት ህይወት ይወፍቃችሁ እያልኩ እንግዲህ ሩታን ኤፋ በዚህ ልክ የተቆጣት ምንድነው የሚለው እሷን መመለስ ያለባት መልሳለች። እንግዲህ አሁን እነጋሽዬ ጋር እና አብዬ ጋር አትሄድም ብዬ በከለክለው እየተወራብን ያለው ነገር ታውቃለ። ስለዚህ አሁን እነሱ ጋር ወይም ተከትየው ብሄድ ወይም አይድም ብል ያ ነገር እውነት ነው ብሎ ነው የሚያወሩት። ስለዚህ እንዳልታመመ ደግሞ እነሱም ልቦናቸው ያውቀዋል። እኔም እንደዚህ እንዳላረኩ ደግሞ እውነት እንዲወጣልኝ እፈልጋለሁ። ልጁ እንደዚህ ነገር እንደሌለበት ልጁ ምንም እንዳልታመመ ጤነኛ እንደሆነ እንዲታወቅልኝም እፈልጋለሁ። ስለዚህ ፍላጎቱ እያከበሩለት አይደለም። ነገር ግን አሁን እነጋሽዬ ጋር አትሄድም ብለው ያ ነገር ሁሉ ወደኔ ነው የሚያደመድሙት። ሂዶ ጤነኛ እንደሆነ ይዩትና እነሱም አይቶ ከዛ በኋላ ሀቄን ወጥቶ ይመለሳል። እሱ የትም አይሄድም። ስለዚህ አሁን አትሄድም ብዬ ብልከለክለው ከኔ ጋር ሌላ ነገር ነው የሚመጣብኝ፣ ሌላ መዘዝ ነው የሚመጣብኝ እያለች ነው። ይሄ ነገር ትክክል ነው። አሁን እንደዚህ ያወሩባት ወይ ጋሽዬ ጋር አትሄድ ቢባል አይደም ብላ ብትይዝ አንደኛ ከነጋሽዬ ጋር ያጣሏታል። ጭራሽ እናት አባቱ ጋር እንዲሄድ ከለከለች ብሎ ነው ስሟ የሚያጠፏት። ሁለተኛ ደግሞ እንደዚህ ስላረገችበት ስለፈራች ነው
ሚስጥሯ እንዳይወጣ ብሎ ነው ስሟ የሚያጠፋው። ስለዚህ በዛ ልክ እንደማትፈራና በእሷ ማንነቷ እንዲረጋግጥላት ስለፈለገች ብቻ ነው እሱም ማስቀራት አቅቷት አይደለም፣ መከልከል አቅቷት አይደለም። ስለዚህ እናት አባት ናቸው፣ ይመጣል ተብሏል። የእነሱንም ቅስም አልሰብርም ብላ ነው ማለት ነው። ኤፋ ደግሞ አንቺ የሁሉ ነገር እያወቅሽ ይሄ ሁሉ የለፋሁበት ይሄ ሁሉ የለፋንበት እንዴት ባንዴ ገደል ትከቻለሽ? እንዴት እሱም ማስቀራት አቃተሽ? ማንም አይቀየምሽም ነበር። ከዛ በኋላ ነጋሽዬ ማስረዳት ባለብን በኩል ቀስ ብለን እናስረዳቸው ነበረ ብሎ በጣም የተናደደበት ምክንያት እንግዲህ የቡዜ ሁኔታ ስለሚያቅ ነው። ቡዜ አብርሽ ከኤርሜላ ጋር እንዲሁም በጣም ጥረት እያደረገች እንደሆነ ያንን ስለሚያቅ ነው የነሱ። ሁለተኛ ደግሞ አብርሽ ምንም እንዳልሆነ እንዳልታመመ በደንብ ያውቃሉ። እንግዲህ እነሱ ተመሳጥሮ የተነጋገሩት ነገር ነው ብዬ ነው ማስበው። ምክንያቱም ይሄ አብርሽ ከኤርሜላ ለመራቅ ያረገው ዘዴ ነው እንጂ ምንም ታሞ አይደለም። ልጁ ጤነኛ ነው። ስለዚህ ምናልባት ኤርሜላ በእንደዚህ አይነት ሁኔታ ውስጥ ከተወችኝ ከተፋታችኝ ብሎ ነው እንጂ እንደዚህ የደነዘዘ ምንም እንዳልታመመ ይኸው ባፋቸውም እየመሰከሩ ነው። ሚስጥሩም ይሄ ነው። እነጋሽዬ ጋም መሄድ የለበትም ያለ ለዚህ ነው። ምክንያቱም እነሱን አላስጨንቅም እያለ ወደ ራሱ ተመልሶ ልክ እንደዳነ ሰው ሆኖ ሊያወራቸው ይችላል። ነጋሽዬ ጋር ያው እናት አባት ናቸው። በእነሱ ላይ እንደዚህ አይነት ሙድ መያዙ ስለሚከብደው እነሱን ማስጨነቅ ስለማይችል ያ ነገር ደግሞ እነ ቡዝዬ ከሱ ጋር ስላሉ ያቃሉ ማለት ነው። ያ ነገር እንዳይታወቅ ስለፈለገ ነው። እንግዲህ አሁንም ቢሆን አብርሽን መመለስ ባለብኝ በኩል ከሁላቸውም ተጋፍጬ አብርሽን እመልሷለሁ። መቼም ቢሆን ጉታጀራ መሄድም አልነበረበትም። አሁንም ቢሆን ማንም ሳይቀድመን መቅደም አለብን ብሏል። ያ ማለቱ ጉታጀራ ነው የሄደ ብሎ እንግዲህ አብርሽን በሌላ በኩል አድርጎ ከኤርሜላ ጋር ወደ ውጭ ይዞት ሊሄዱ ነው። ይሄንን እኛም ጠርጥረናል። እንግዲህ ኤፋ የሚያውቀው ነገር ስላለ ነው አብርሽን ኤርሜላ እንዳታስመልጠው ስለሚፈልግ ነው። ከኤርሜላ ጋር እንዲሆን አይፈልግም። የመረጠው ትዳሩ ነው። ከልጁ ጋር ከሚስቱ ጋር በደስታ እንዲኖር ነው የሚፈልገው። እንግዲህ የሱ ምርጫ እነዛ አላከበሩለትም። እንደዚህም ሆኖ ይሄንን ሞድ ቢያመጣ ከሱ ጋር እንግዲህ እንዴት ነው እንደም አቃመቴ ያቺም ጥብቅ ብላለች። እህቲውም ደግሞ ከሩታ ጋር እልክ ስለያዛት ከሩታ ጋር እልክ ስለተግባቡ እንግዲህ ከሩታ ጋር እንዲሆን አትፈልግም። ምክንያቱም ባፏ ማውጣታ ተናግራታለች። እኛን በጸባይ ካላሽን አብርሽን መቼ ማታገኙ ማለች። ስለዚህ አብርሽን ለማግኘት ለሷ መስገድ አለባት፣ መለመን አለባት ማለት ነው። ሩታ አያችሁ ባፏ ደጋግማ ተናገረች በስንት ቪዲዮ ላይ ከኛ ጋር እንደዚህ የሆንሽ ከኛ ጋር ሰላም እስካልፈጠርሽ ድረስ ከኛ ጋር ሰላም እስካልሆንሽ ድረስ እኛም ማክበር እስካልቻልሽ ድረስ መቼም ቢሆን በእንደዚህ ሁኔታ አብርሽን አታገኙም፣ ካንቺም ጋር አይሆንም ብላ ነው ያስፈራራችት። ያ ማለት ደግሞ ግዴታ ለቡዝዬ እየሰገደች መኖር አለባት፣ ግዴታ ለዴቭ መሰገድና እነሱን እየለመነች መኖር አለባት ማለት ነው አብርሽን ለማግኘት። እንግዲህ ባሏ ነው፣ የልጁ አባት ነው። በዚህ ልክ እኔ እንጃ አንዳንድ ሰዎች የምትፈርዱ እኔ ላይ ቢሆንስ ብላችሁ ቆም ብላችሁ አስቡ። ሁላችንም ነገ ዛሬ ትዳር እንኳን ላይ ባንሆን ነገ ትዳር መያዛችን አይቀርም። ገባችሁ? ትዳር ላይ ደግሞ ብዙ ቻሌንጆች አሉ። ነገ እኔ ላይ ቢሆን ብላችሁ ከመፍረዳችሁ ይልቅ ሴት የሆናችሁ ይሄ ነገር ቆም ብላችሁ አስቡ። ገባችሁ? በትዳራችሁ መሀል የባላችሁ እህት እንደዚህ ብትላችሁ ምን አይነት ስሜት ነው የሚሰማችሁ? እስኪ ባልሽ ለማግኘት እኔን ተለማምጠሽ ኑሪ፣ ባልሽ ለማግኘት ለኔ ሰግደሽ ኑሪ ማለት እንደዚህ ነገር አለ ህይወት ላይ? የምር እናንተ ላይ እኔ ላይ ቢደርስ ይሄ ነገር አልፏለሁ ወይ? ይሄ ነገር እወጣዋለሁ ወይ? እኔ ብሆንስ ምን አይነት ስሜት ነው የሚሰማኝ ማለት አለባችሁ። እንግዲህ ልጁ ጤነኛም ይሁን ህመምተኛም ይሁን ምርጫው መርጧል። ገባችሁ? ምርጫው መርጧል። ጤነኛ ነው ተብሏል። ሐኪም ቤት ሄዶ ጠብልም ተሄዶ ጤነኛ ነው ተብሏል። ቢያንስ ይሄ ልጅ እውነትም ፍላጎት ኑሮት ነው እስኪ ለትንሽ ጊዜ ከሷ ጋር ለቀን ተረጋግተን እንያው እንኳን አላሉ። እሷ መቼ ለመቼ ከሩታ ጋር ሊሆን ነው በቃ ከኤርሜላ ጋር እንዲሆን ነው የምፈልገው። ላስመልጠው ነው እህት ተብየዋ ማለት ነው። ከሩታ ጋር እንዳይሆን ላስመልጠው ነው ያዘችው። ገባችሁ? ውድድር ነው ያዘችው ከሩታ ጋር። ስለዚህ አብርሽን ለማግኘት እሷን ለምና የምትሮርበት ምክንያት ምን ስለሆነች ነው? እሷ
ምንድናት እቺ ሩቶ ማለት ነው። ለማንኛውም ውድ ቤተሰቦች እንግዲህ ኤፋ በዚህ በኩል በእንደዚህ አይነት ተናዶ ወንድሙ ለመመለስ ሄዷል። መልካም እድል ብለናል። የሩታ መከታ አንተ እውነት የምትለይ ሰው ነህ። ከእንደዚህም የተፈጠርክ አትመስልም፣ ከነዚህ እንስሶች ማለት ነው። ፈጣሪ ይጠብቅ። ውድ ቤተሰቦቼ ለነበረን ቆይታ ከልብ አመሰግናለሁ። ሀሳብ አስተያየታችሁ አስቀምጡልኝ። ስህተትም ካለ አርሙኝ። ወዳችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።